እንመጣለን እኮ ማህሌት እንቆማለን ግን ሳንነካው እንመለሳለን። መቅደስ ገብተን እንቀድሳለን እናስቀድሳለን ግን ልቡን ሳንነካው። ሴትየቱ እኮ ልብሱን አይደለም የነካችው እሷ ናት ልብሱን ያለችው ግን በልቧ ልቡን ነው የነካችው። አባቴ ብለን ስሙን ጠርተን አባቴ ሆይ ሳስከፋሁ ይሆን ወይስ ደስ አሰኝህ? አንተን የሚያሳዝን ስራ ሆን ስሰራ ይዋልኩት ወይስ እንደው በጎ ሰርቼ ይሆን ብለን አንደኛ ራሳችንን መርመረን ምን ሳደርግ ውዬ ይሆን? ክፉ ባደረኩ ማረኝ፣ በጎ ያደረኩትን ባርክልኝ፣ አስቀጥልልኝ፣ አብዛልኝ፣ አሳድግልኝ ብለን እኛ እንደ ፎርሙላ ነው የምናሟለው። በቃ ይመጣል ሰው ጉባኤ አለ ምናምን ግር ብሎ ይመጣል። ንስሐ ግቡ ተብሎ ሲኬድ ሄዶ ንስሐ ይገባ፣ ጸሎት ጸልዩ ሲሄድ አይጸልይ፣ ስጋው ደግሞ ተቀበል አይቀበል፣ ታረቀ ወደ አይታረቅ። በቃ ልቡን አነነካውም። እኛ መድረስ መመለስ ነው። ይህች ሴት አስቧት ለእመገሰስኩ ጽንፈ ልብሱ አህዩ በቃ እድልና ግን ልብሱን ከነካው እድናለሁ። አሁን የኛ ችግር እዚህ ጋር ነው። ውጩን ነው የምናጥበው፣ ልብሳችን እንደምናጥበው አካላችን እንደምናጥበው ስማችንን በአንደበታችን እናጥበዋለን። የገጽታ ግንባታ እንሰራለን። በአንደበታችን ደግ እንመስላለን፣ ትሑታን እንመስላለን። በምልልሳችን በአካላችን እንመጣለን፣ ግን ውስጣችን አልታጠበም። ጸሎት ማድረስ የካህናት የቆራቢያን የትልልቅ ሰዎች ማዕረግ ነው ብሎ በአብዛኛው ወጣት መጸለይ ለኛ የሚሆን አይደለም ብሎ አስቦ ማለት መጸለይ እኮ ክርስቲያን የሆነ ሁሉ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መላከ ኃይል የኔታ አቤል የዚህ ታላቅ ደብር አስተዳዳሪ፣ በዚያው አውደ ምሕረት የምትገኙ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምእመናን ምእመናት በእግዚአብሔር ስም እንደምን ዋላችሁ? አሜን። በምሕረት በቸርነት ከዚህ ጊዜ ያደረሰን በዚህ በተቀደሰ ቦታ የሰበሰበን ድምፁን እንድንሰማ ስሙንም እየጠራ እንድናመሰግን የፈቀደልን ቸር አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሁንም ቃሉን ሰምተን እንድናስተውል ሰምተንም እንድንሰራው አምላካችን ለሁላችንም ብሩህ አእምሮ ያድለን። ከኔ ጋር በሚኖረን ጊዜ ለትምህርታችን መነሻ የሚሆነን በማርቆስ ወንጌል እስኪ ጻፉ። በማርቆስ ወንጌል ጻፉ። መጽሐፍ አላዛችሁም ለካን ችግሩ ሰው ማስታወሻ ይይዙ ጉባኤ ሲሆን ሁሉ ጊዜ ይነገራል። ዝም ብሎ ነው ባዶ እጁ እንዲህ እያለ የሚመጣው። በማርቆስ ወንጌል ምዕራፍ 5 ቁጥር 28 ላይ የሚገኝ የእግዚአብሔር ቃል ነው መነጋገሪያችን። እምከመ ገሰስኩ ጽንፈ ልብሱ አሃዩ፣ ልብሱን ብነካ እድናለሁ። እስኪ አብረን እንበለው። ልብሱን ብነካ በሉ እድናለሁ። አምላካችን ልብሱን ነክተን እንድንድን ይፍቀድልን። ይህ አስገራሚ የወንጌል ቃል በሶስቱም ወንጌሎች በማርቆስ ወንጌል፣ በማቴዎስና በሉቃስም ወንጌል ተመዝግቦ የሚገኝ ቃል ነው። ይህንን የተናገረችው አንዲት ጠንካራ እምነት ያላት በሰው ዘንድ ዝቅ ተደርጋ የምትታይ በእግዚአብሔር ዘንድ ግን ትልቅ ቦታ ያላት፣ በስጋ የተዋረደች በመንፈስ የከበረች፣ በስጋ የደከመች በመንፈስ የበረታች አንዲት ደግ ሴት ናት። ጌታችን ድውያንን እየፈወሰ ታምራት እያደረገ የሕይወትን ቃል ወንጌልን እያስተማረ በሚንቀሳቀስበት ጊዜ በተለይ በማቴዎስ ምዕራፍ 8 እና 9 ላይ ብዙ ድውያንን እንደፈወሰ እናገኛለን። ይሄ እንግዲህ የመጣበት ዓላማ ድውያንን መፈወስ አይደለም፣ ለትምህርቱ በር መክፈቻ እንዲሆን ነው። የመጣበት ዓላማ ድውያንን ለመፈወስ ቢሆን ወይም በዚህ ዓለም ደዌ እንዳይኖር ማድረግ ቢሆን ዛሬ በዚህ ምድር ምንም በሽታ አይኖርም ነበረ። ጌታችን የመጣው ግን ለሱ አይደለም። ተአምራቱን ለትምህርቱ በር መክፈቻ፣ መሳቢያ፣
የቃሉ ማረጋገጫ እያደረገ ይሰራዋል። እና ጌታችን ስለ ሐዲስ ኪዳንና ስለ ብሉይ ኪዳን ምሳሌ እየመሰለ ሐዋርያት ለምንድን ነው የማይጾሙት ምናምን የሚል ጥያቄ ተነስቶ አይ ግድ የለም ገና ናቸው፣ ሲጠመቁ ይጾማሉ፣ ስጋው ደግሞ ሲቀበሉ ይጾማሉ፣ ሳይጠመቁ ሐዲስ ሳይሆኑ ቢጾሙ ጾሙም ይቀራል እነሱም ይደክማሉ የሚለውን በምሳሌ በልዩ ምሳሌ መስሎ እያስተማረ እያለ 100 አለቃ መጥቶ መምህር ልጄ አሁን ሞተች ናና እጅህን ጫንባት ትድናለች አለው። ምን በልባት እጅህን ጫንባት በእጅህ ዳሳት ምን ትላለች ትድናለች አለው። እሺ ብሎ ጌታችን ደቀ መዛሙርቱን አስከትሎ በጣም ብዙ ህዝብ ነው የሚከተለው። ይጋፋል ህዝቡ በአራቱ ማዕዘን ክርስቶስን ለማየት ሁሉ በማያስችል ሁኔታ ነው ህዝቡ የሚጋፋው እና ከፊትም ከኋላም ከቀኝም ከግራም በጣም ብዙ ህዝብ ከዚህ ቀደም ታምር አይቷል። አሁን ደግሞ ሙት ሊነሳ ነው። የኛ ሰው ደግሞ እንደምታውቁት ትምህርት ላይ ሰነፍ ነው እንጂ ታምር ይወዳል። ታምር ለስጋ ትምህርት ለነፍስ ነው። ይሄን ማወቅ አለባችሁ። እና ታምር ሊታይ ስለሆነ ይጋፋል ህዝቡ እየተጋፋ ወደዚያ ሹም ቤት ጉዞ ይደረጋል። ልጄ አሁን ሙታለች መጥተህ አድንልኝ ስላለው ሊያድንለት እየሄደ እያለ በሚጋፋው ህዝብ መካከል ወመጻት አሐቲ ብእሲት እንተ ደም ይውህዛ ይላል። አንዲት ደም ሲፈሳት የነበረ ማሰርቱ ወክሌቱ ዓመት ከ12 ዓመት ጀምሮ ወይም 12 ዓመት ሙሉ ሳያቋርጥ ደም የሚፈሳት ሴት መጣች። ወሰማት በእንተ እግዚእ ኢየሱስ ወበአት ማእከለ ሰብእ ክርስቶስ ድውያንን እየፈወሰ ሙታንን እያስነሳ አጋንንትን እያወጣ ለምጻሞችን እያነጻ ልዩ ታምራት እያደረገ ወንጌል እንደሚያስተምር ሰምታ ነው የመጣችው። ወደ ህዝቡ መካከል ተቀላቀለች። ወገሰሰት ጽንፈ ልብሱ እንድህሬው ከወደ ኋላው እንደምንም ተንጠራርታ ህዝቡን አስቡት። እንዲህ በስርዓት እንደናንተ ተረጋግቶ አይደለም፣ ጉዞ ላይ ስለሆነ ጌታችን እየሄደ ስለሆነ ህዝቡ በቀኝ በግራ እየተሽቀዳደመ እየተጋፋ ነው ያለው። እንደምንም ብላ ከወደ ኋላው መጣ የልብሱን ጫፍ ዘርፏ እንዲሽ ነካች በጣቷ። ጫፏን እኮ ነው እንዘትም በልባ ይላል እምከመ ገሰስኩ ጽንፈ ልብሱ አሃዩ በልቧ የልብሱን ጫፍ የነካው እንደሆነ እድናለሁ ብላለችና የልብሱን ጫፍ ብቻ ሌላ ነገር አልፈለገም። 100 አለቃው እኮ ሄደ በእጅ ዳሰ እጅን ጭነህባት ነው ያለው አይደለ? እሷ እጁን ጭኖብኝ ራሴ ላይ ባርኮኝ እፍ ብሎብኝ ጸልዮልኝ አላለችም። የልብሱን ጫፍ ብቻ የነካው እንደሆነ እድናለሁ ብላለችና ሄዳ ከወደ ኋላው ልብሱን ነካች። ህዝቡ ይጋፋል እንዳልኳችሁ ነው። ያን ጊዜ ጌታችን ቆም ብሎ ልብሴን የነካው ማን ነው አለ። ምን አለ እንዴ? አስቡ እንግዲህ አሁን ህዝብ ልብሱን አይደለም ስሮስ እየገፉት እኮ ነው። አንድ ጊዜ ወደዚህ አንድ ጊዜ ወደዚህ እየተንገላታ እኮ ነው የሚጓዘው። ልብስ መንካት አይደለም አካሉን እኮ እየገፉት ነው። እሱ ግን ልብሴን የነካኝ ማን ነው አለ። ወደ ኋላ ዙሮ ግራ ተጋቡ። ቅዱስ ጴጥሮስ እንዴ ሁሉ እየገፋ አይደል እንዴ ያንገላታ ምን ያልነካ ሰው አለ ሲጀመር? ሁሉ ህዝብ አንዱ ከኋላ ይገፋል ከፊት እየተገፋ አይደል እንዴ? በዚህ መካከል አንድ ሰው የነካህ ይመስል ለይተህ እንዴት የዳሰሰኝ ማን ነው ትላለህ አለ ቅዱስ ጴጥሮስ። በሰው ሰውኛ ነው በተረዳው መጠን እንደ ሰው አዎ ምስጢሩን ላልተረዳ ሰው እንደዛ ነው። ቅዱስ ጴጥሮስ ያንን ምስጢር አላወቀውም፣ ያንን ምስጢር አልተረዳውም። ስለዚህ ጌታችን የሚናገረው ነገር ለቅዱስ ጴጥሮስ በዛ ሰዓት ግልጽ አይደለም። ግን እንዴት ይሄ ሁሉ ህዝብ እየተጋፋ እየገፉት እንዴት ተነካው ይላል። አይደለም አለ ጌታችን። አይደለም ኃይል ከእኔ ሲወጣ አውቃለሁ። ምን ሲወጣ? ኃይል ከእኔ ሲወጣ አይቻለሁ። ያን ጊዜ ያቺ ሴት ካልቀረስ ብላ እየፈራች እየተንቀጠቀጠች መጣ ከፊቱ ተደፋች። መጣ ወደቀች ከፊቱ።
በጣም ፈርታ። ምክንያቱም ከዛ በፊት 12 ዓመቱን ሙሉ እንደ ርኩስት እንደ ረከሰች ሲቆጠር ነበር። ባለማቋረጥ ደም ስለጸናባት 12 ዓመት ሙሉ ባለማቋረጥ ደም ከፈሰሰ ከሰውነቷ የሚወጣ ጠረን ስላለ ከሰው አትቀላቀልም። ያኔ ሌላ አማራጭ ስለሌላት ነው። ያንን እድል ማሳለፍ ስለማይገባት ነው እንጂ እንዲህ ያለ ልማድ የላትም። ከሰው አትቀላቀልም። ሰው ሁሉ ተጸይፏት በደያም ደምንም በብሉይ ኪዳን በተለይ ደግሞ እንደ ርኩሰት ስለሚታይ እንደ ርኩስትም ስለምትቆጠር ከሰው ቀርባ አታውቅም፣ ተቀላቅላት። ያኔ ግን ምን አማራጭ አላት? ይሄንን እድል ካባከነች እንዴት ይሆናል? ስለዚህ ሲታወቅባት እየፈራች እየተንቀጠቀጠች መታ ከፊቱ ተደፋች። እኔ ነኝ ጌታ ሆይ አለች። እውነቱን ተናገረች። እኔ ነኝ የልብስህን ጫፍ ብነካ እድናለሁ ብዬ አስቤ መጥቼ ከኋላ በትንሹ የልብስህን ጫፍ የነካሁ እኔ ነኝ አለች። ያን ጊዜ እነ ቅዱስ ጴጥሮስ ደነገጡ። እንዴ እኛ እኮ አልገባንም ነበር፣ ለካ ልብሱን የነካው አለ፣ እኛ መቼ አወቅን አሉ። ጌታችንም ልጄ ሆይ አይዞሽ፣ ፈርታ የለም አጽናናት። አይዞሽ አይዞሽ ሃይማኖትሽ አድኖሻል፣ በሰላም ሂጂ አላት። ምንሽ አድኖሻል? ሃይማኖትሽ አድኖሻል፣ በሰላም ሂጂ አላት። እና ደስ እያላት ወደ ቤቷ ሄደች። ይቺ ሴት ናት የልብሱን ጫፍ ብነካ እድናለሁ የሚለውን ቃል የተናገረችው። በጣም የሚገርም መልእክት ነው ያለው። ጌታችን ብዙ ተአምራት አድርጓል። የሚያስመሰግን የሚያስደንቅ ሐሳብ ይዘው ተአምር የተደረገላቸውም ነበሩ። ደግሞ እንደ ደካማነታቸው አሁን ይሄ 100 አለቃ ይህን እያየ እንኳን አይ በቃ እዚህ ሆነ እዘዝ ልጄ ይድናል አላለም። ልጄ ትድናለች አላለም። እንደገና ሴትዮዋ ከተፈወሰች በኋላ ወደ 100 አለቃው ቤት ሄደው ህዝቡ ሁሉ እያለቀሰ የሹም ልጅ ስለሆነች ያንን ሹሙን እናስደስታለን የሚለው ሰው እምቢልታ የሚነፋለ። ልቅሶ እኮ ነው፣ ሰርግ አይደለም። ግን እምቢልታ የሚነፋለ፣ ጥሩምባ የሚነፋለ፣ ምን ሚላለ፣ ያው በሹሙ ዘንድ ተወዳጅነትን ለማግኘት ነው እንጂ ለልጅቱ አዝነውላት አይደለም። እና ጌታችን መጥቶ በግዱ ልጅቱ ተኝታለች እንጂ አልሞተችም አለና በጣም ሳቁበት። እንዴ አጥበን የገነት እኛ ተቀምጠን አሁን መጥቶ ዞር ግድ የለም ዞር በሉ ተኝታለች እንጂ አልሞተችም ብሎ ሰዎቹን አስወጥቶ ወላጆቿ ጋር ገብቶ አስነሳት። አስነስቶ ልጃችሁ ከእናንተ ጋር በሕይወት ትኖራለች አላቸው። ተመልከቱ፣ ይሄ ሰውዬ ልጁን ያዳነበት እምነትና ይቺ ሴት ፈውሱን ያገኘችበት በጣም ይለያያል። አካሉ ይንካኛል አለችም። እሺ ቢያንስ እጄን እንደምንም ሰድጄ የእግሩን ጫማ ልንካ አላለችም። ሰውየው ግን ናና እጅህን ጫንባት ትድናለች። እምነት እኮ አለው፣ ጥሩ እምነት ነው ያለው። ትድናለች ብሏል። ግን መተህ እጅህን ስጭንባት ነው ያለው። ከዛ በፊት እኮ ምዕራፍ 8 ላይ ማቴዎስ ምዕራፍ 8 ላይ እንደምናየው አንድ የቅፍርናሆም 100 አለቃ እኔ ሄጄ ላድንልህ ሲለው አይሆንም አዘዝ በቃልከ ያህዮ ወልዴ፣ አንተ እዚህ ሆነህ እዘዝ ልጄ ይድናል ያለ እኮ ደግ ሰው አለ። እንዲህ ያለ እምነት በእስራኤል መካከል እንኳን አላገኘውም ተብሎ የተመሰከረለት። ይቺ ሴት ከነዚህ ነው የምትመደበው፣ ከነዚህ ነው የምትመደበው። ብዙ እንዲህ ያለ ታሪክ ያላቸው አሉ። ተአምራቱን ከንክኪ ጋር ካልተገናኘ ብለው የተቸገሩ። ኤልሳ ጸልዮ ልጅ እንዲኖራት ያደረጋት አንዲት ደግ ሴት ነበረች። መጽሐፈ ነገሥት 2ኛው ምዕራፍ 4 ላይ የምትገኝ ሱነም ወደሚባል ሀገር ለማስተማር ሲሄድ ኤልሳ እየተቀበለች ታስተናግደዋለች ቤቷ። በጣም ደጋግናቸው። እሷም ባሏም እግሩን እያጠቡ ለብቻው እያሰኝ እንደውም መጨረሻ ላይ ለሱ ለብቻው አንድ ማረፊያ ያሰሩለት። መምህራችን ቅዱስ ነው፣ ደግ መምህር ነውና እኛ ከምንተኛበት እኛ ከምንኖርበት ነው ለብቻው ብለው አንድ ጥሩ ማረፊያ ያሰሩ ለመምህራቸው። እና ነብዩ ኤልሳም እቺ ሴት ይህን ሁሉ ደከመች፣ ስለዚህ ምን እናድርግላት? ምን ቸግሯት ይሆን? ከንጉሱ እናስተዋውቃት ወይስ ብሎ ደቀ መዝሙር ገያዝም እስኪ ጥራት አለው። ጠራትና ምን እንዳደርግልሽ ትፈልጊያለሽ? ከንጉሱና ከመኳንንቶቹ ጋር ላስተዋውቅሽ አላት። አይ እኔ እኮ በወገኔ መካከል ነው የምኖረው፣ ለዚህ ሀገር እንግዳ አይደለሁም አለችው።
በሕዝብ መካከል ምኖር ሰው ስለሆንኩ አዲስ ዘመድ አዲስ ምናምን አያስፈልገኝም አለችው። ታዲያ ምን ላድርግልሽ ትወጃለሽ ሲል ኤልሳ ደቀ መዝሙሩ ቢያዝ መምህር ሆይ ልጅ እኮ የላትም፣ ልጅ የላትም፣ ባሏም ሽማግሌ ነው አለው። ያን ጊዜ ነብዩ ኤልሳ የሚያስፈልጋት ልጅ እንደሆነ አወቀና የዛሬ ዓመት በዚህ ሰዓት ልጅ በክንድሽ ታቅፊያለሽ አላት። ሌላ የተለየ ነገር አልተናገረ። የዛሬ ዓመት በዚህ ጊዜ በክንድሽ ልጅ ታቅፊያለሽ አላት። ችግሯ ነበርና ነብዩ እግዚአብሔር እንዳያታልለኝ እንዳትዋሸኝ አለችው። እንዳትዋሸኝ እንዳታታልለኝ አለችው። ወዳው ሄደች፣ ጸነሰች፣ ልጅ ተወለደ። ልጁ አድጎ አባቱን መከተል ጀምሮ በዚህ በመከር ወቅት እህል በሚሰበሰብበት ጊዜ የገጠር ልጆች ወላጆቻቸውን ተከትለው ወደ እርሻው ይሄዳሉ እና እዛ ፀሐይ አናቱ ላይ ወድቆበት ራሴን አባቴ ራሴን አለ። አገልጋዩን ጠርቶ ወደ እናቱ ውሰደው፣ ልጁ ፀሐይ መጥቶት አሞታል መሰል፣ ወደ እናቱ ውሰደው አለው። ልክ እቤት ሲደርስ ሞተ ያልሽ። ያሳዝናል አይደል? በነብዩ ጸሎት ተገንቶ መልሶ ተወሰደ። ያን ጊዜ እምነቷ ጽኑ ስለነበረ ልጇን ልብስብስ አርጋ አልጋው ላይ አስተኝታ ለአባቱም ሳትናገር ወደ ነብዩ ልሄድ ነውና አንድ አገልጋይና ለጉዞ የሚሆነኝ ፈረስ በቅሎ አህያ ስጠኝ አለችው። እንዴ በዓል አይደል ዛሬ ለምን ትሄጂበታለሽ? መባቻ አይደል ወይ ሰንበት አይደል ወይ ምንድነው አላት። ግድ የለም ሄዳለሁ አታዘገኝ አለችው። አልተናገረችም ልጇ እንደሞተ ይብን ለአባትየው እንኳን እሺ ይሁን አላት። እየፈጠነች እየገሰገሰች ሄደች እና ወደ ቀርሜሎስ አካባቢ ነብዩ ወዳለበት ልትደርስ ጥቂት ሲቀራት ለኤልሳ ተገልጾለት ያቺ ደግ ሴት መጣለች፣ እስኪ ሂድ በሰላም ነው ወይ በላት፣ በደህና ነው ወይ በላት ብሎ ገያዝ ላከው። ሂዶ ነብዩ እግዚአብሔር በሰላም ነው ወይ በደህና ነው ወይ የመጣሽው ይልሻል አላት። ደህና ነኝ ብላ እየሮጠች እየፈጠነች ከኤልሳ ዘንድ ገብታ እግሩን ሙጭጭ አርጋ ያዘች። ገያዝ ሊያስነሳት ቢሞክር ነብዩ ኤልሳም ሊያስነሳት ቢሞክር በፍጹም እግሩን አለቅም አለች። እኔ እኮ እንዳትዋሸኝ ብዬህ ነበር። መጀመሪያውን እኮ ምን ላድርግልሽ ስትለኝ እኮ ልጅ አሰጠኝ እኮ ብዬ አልጠየቅኩም። አንተው ራስህ ነህ እንጂ እኔ ልጅ የለኝም ብዬ እኮ መጀመሪያ አልጠየቅኩም። እሺ ይሁን ልጅ ሰጠኝ፣ ለምን መልሶ ሞተብኝ ብላ እግሩን ይዛ አለቀሰች። ነብዩን ሊያስነሳት ሞከረ፣ በፍጹም ተዋት። ይሄንን ነገር እግዚአብሔር ከኔ ሰውሮታል አለ። ይሄ ነገር አልተገለጸለትም። እንግዲህ ለዚህ ነው ወሩን አዋቂ ነው። ነቢያት ወደፊት ወደ ኋላ ብዙ ያውቃሉ፣ ግን የማይገለጽላቸውም ነገር አለ የሚባለው ለዚህ ነው። ይሄን ነገር ቀድሞ አላወቀም ነብዩ እግዚአብሔር ኤልሳ። ይሄን ነገር እግዚአብሔር ከኔ ሰውሮት ነበር፣ በልንካ መቋሚያን ይዘህ ሄደህ አብረህ ሄደህ ከልጁ ላይ ጣል አድርግ ይነሳል አለ። በፍጹም አልፈልግም አለች እሷ። አንተው ራስህ እኔ ጋር እንድትሄድና ልጅን አስነስተህ እንድትሰጠኝ እንጂ የምፈልገው አልፈልግም አለች። በበትሩ ወይም በኤልሳ መቋሚያ ልጅ ይነሳልኛል ለማለት ተቸግራለች። በጣም አማኝ ሴት ናት፣ ደግ ጠንካራ ሴት ናት። ግን በዚህ መጠን ማመን አልቻለችም። ስለዚህ አይሆንም አብረኸኝ ካልሄድክ አልተውህም አለችው። አልተከራከራትም። ኤልሳ እምነቷን ደግነቷን ያውቃል። ተከትሏት ሄደ። እንዳ ሶስታቸው በመንገድ ሲጓዙ እንደውም ያደቀ መዝሙሩ እመሰገንበታለሁ ብሎ ቀደም ብሎ የመምህሩን በትር ልጁ ላይ አስነስቶ ሙት ያስነሳው ባላለው መስሎት እየሮጠ ሄዶ ጣል ያደረግበት ምንም ሳይነሳ ቀረ። ለውዳሴ ከንቱ ፈልጎ ስለነበረ ኋላ ነብዩ ደርሶ 7 ጊዜ የወደቀ እየተነሳ ጸልዮ ልጁን በህይወት አስነስቶ ልጅሽ ካንቺ ጋራ በህይወት ይኖራል አላት ይላልና አሁን እቺ ሴት በጣም ብርቱ እምነት ነው ያላት። ግን በመቋሚያዬ ፈውስ ይደረግልሻል የሚለውን መቀበል ተቸግራ ነበረ። እንግዲህ እሷ የእምነት ደረጃ ነው የሚያስነቅፋት አይደለም። በእውነቱ ከዚህኛዋ ሴት ጋር ሲደጻጸር ግን የዚህኛዋ ሴት እምነት ብርቱ ነው። ልብሱን ብቻ ብነካ እድናለሁ ነው ያለችው። አንድ ከሶሪያ የመጣ የሶሪያ ጦር አለቃም
ለምጽ ታሞ ኑሮ ኤልሳ ይፈውሳል ሲሉ ሰምቶ ከሶሪያ ወደ እስራኤል መጥቶ አድነኝ አለው። ሂድና እዛ ዮርዳኖስ ተጠመቅ ትድናለህ ሲለው በጣም ተበሳጨ። እንዴ እኔ እኮ መድኃኒት ቆርጦ በእጁ ዳሶ ውሃ አፍስሶ እንደዚህ አድርጎ ምናምን ነው እንጂ ዝም ብዬ እንዴት ውሃ በእኔ ሀገር ውሃ ጠፍቷል ነው ተበጣበጸ። ቁጣ አለው። እንዴ ከባድ ነገር ቢነግር እሺ የነገረ ቀላል ነገር ታዲያ ሞክረው ካልተሳካ ትጣላው የለም ወይ አሉት። እኔ ምን ቸገረኝ ብሎ ሄዶ ዮርዳኖስ ሲታጠብ ለምጹ ዳነ። ተመልከቱ። አሁን የሰውየውን ሐሳብ ሊድን እኮ ከሶሪያ ሀገር ሰምቶ መጥቷል። ግን ከመጣ በኋላ ባሰበው መንገድ እንዲያድነው ነው። እግዚአብሔር የሚያድነው እኛ ባሰብነው መንገድ ብቻ አይደለም፣ እሱ ባሰበው የሚያድናል። እና ከኤልሳ ጋር በኋላ ግን ዮርዳኖስ ተጠምቆ ሲድን መጥቶ ለኤልሳ በጣም ብዙ ልብስ፣ ብዙ ወርቅ ብር መለወጫ ካልሰጠው አለ እኔ የእግዚአብሔርን ጸጋ አልሸጠው አለው። የእግዚአብሔርን ጸጋ አልሸጠውም፣ ዝም ብለህ ልብስህንም ወርቅህንም ይዘህ ያዳነህን እግዚአብሔርን እያመሰገንክ ሂድ አለው። መጀመሪያ ግን እንዴት ሳይዳስሰኝ እጁን ሳይጭንብኝ ሌላ መድኃኒት ሳያደርግልኝ ሳይባርከኝ ብሎ ነበረ። ይቺ ሴት እንዲህ አላለችም። ክርስቶስ እጁን ጭኖ ይባርከኝ ይዳስሰኝ ምናምን አላለችም። የልብሱን ጫፍ ብቻ ከነካው እድናለሁ። ይሄ በእውነቱ ጠንካራ እምነት ነው። በጣም ብርቱ እምነት ነው። የእምነቷ ብርታት የሚታወቀው ኃይል ከኔ ሲወጣ አውቄያለሁ አለ ክርስቶስ። የማዳኑ ኃይል፣ የፈውሱ ኃይል፣ የምህረቱ ኃይል ከሱ ወደሷ ሲሄድ አውቄያለሁ አላቸው። እንዲህ ያለበት በጣም ብዙ ምክንያት አለው። በነገራችን ላይ ጌታችን ይቺ ሴት እንደተሰወረች ድና ብትሄድ ውዳሴውን ፈልጎት አይደለም፣ እንደሱ አይደለም። ግን መገለጥ አለበት። አንደኛ እሷ ራሱ ታምራቱ የሚሰረቅ ይመስላታል። ሳያውቅ ልብሱን ነክቼ ዳንኩ ብላ ትጎዳለች። ሌላውም ሕዝብ ይሄን ቢሰማ እንደዛው ነው። በዚያ ላይ ደግሞ እዛ አካባቢ ያሉ እምነታቸው የሚጸናላቸው ከሷ መማር የሚገባቸው ብዙ ሰዎች አሉ። ኢብን መቶ አለቃው አንተ መተህ እጅህን ጫንልኝ ትላለህ፣ እሷ ግን የልብሱን ዘርፍ እንኳን ብዳስስ እድናለሁ ብላለች የሚለውን እንዲማሩበት ስለፈለገ የእሷንም ክብሯንና ታላቅነቷን ሰው ሁሉ እንዲረዳላት ስለፈለገ በተለይም ደግሞ ከዛ በፊት ምራቃቸውን የሚተፉባት የሚጸየፏት ባጠገባቸው እንዳታልፍ የሚንቋት ሁሉ ከዚህ በኋላ እንዲያከብሯት የሐዘኗንና የመከራዋን ዘመን ሊሽርላት ስለፈለገ ነው እንጂ ጌታችን ድውይ ሲፈውስ ያለው ልማድ ለማንም እንዳትነግሩ ነው የሚለው። ለማንም እንዳትነግሩ። ከደብረ ታቦር ሲመለስ ያን ሁሉ ብርሃነ መለኮት አይተው አዘዞሙ ኢይንግሩ ዘርዩ በደብር በተራራ ያዩት ለማንም እንዳይናገሩ ከለከላቸው። ደሴውን አይፈልገው። ይቺ ሴት ግን መገለጹ ለሷ ይጠቅማታል። ተነቃለች። ሰው ሁሉ ተጸይፏታል። ዞር በይ ሂጂ ነው የምትባለው ቤተክርስቲያን እንደገባ ውሻ። አሁን ግን በመምህሩ ዘንድ በክርስቶስ ዘንድ የተከበረች ሆና እምነቷ ከሁሉ ዘንድ የተሻለ ሆኖ የልብሱን ዘርፍ በነካ እድናለሁ ብላ መታ ስትዳስስ ወነጽፈ ነቃ ደምአ ይላል። ያን ጊዜ ወዲያውኑ የደሙ ምንጭ ደረቀ ይላል። ሁልጊዜ እንደ ምንጭ ይፈስ ስለነበር ሳያቋርጥ። ከባድ ነው። እናቶቻችን እህቶቻችን ወራዊ ልማድ እንኳን በሳምንት ማነው በወር ውስጥ ለአንድ ሳምንት ወይ 5 ቀን 4 ቀን ብዙ አካላዊ ጉዳት አድርሶባቸው ነው የሚሄደው። ይሄ ጉዳይ ግን ወደ 12 ዓመት ሲያድግ አስቡት። የአካላችን ዋናው ኃይል ደም ነው። ደም ሲፈስ ኃይላችን በጣም ነው የሚጎዳው። በጣም ነው የሚጎዳው። ምክንያቱም የምንመገበው ነገር የምንጠጣው ነገር በሙሉ በደም አማካይነት ነው እየተጓጓዘ ስራ ሰርቶ ቆመን የምንሄደው። ከዛ ደግሞ ደሙ በተደጋጋሚ ከፈሰሰ ጠረንም ያመጣል። በብሉይ ኪዳን ዘመን ደግሞ እንዲህ ያለው ነገር እንደ ትልቅ ርኩሰት የሚቆጠር ነው። ስለዚህ ሴትዮ ያለባት ችግር ተደራራቢ ነው። ይሄን ሁሉ ችግሯን በአንድ መሻር ስለፈለገ ነው
በስውር ከመተው ይልቅ ማን ነው ልብሴን የነካኝ ብሎ ከዚያ ሁሉ ከሚጋፋ ሰው መካከል እሷን ብቻ እንደነካቸው ለይቶ ኃይል ከሱ ወጥቶ እንደፈወሳት ተናግሮ ልጄ ሆይ አይዞሽ እምነትሽ አድኖሻል በሰላም ሂጂ ብሎ በሰላምና በክብር አሰናበታት። በእውነቱ ጌታችን በክብር ያሰናብተን። እንመጣለን እኮ ቤተክርስቲያን አይደል? እንመጣለን፣ ግን ሳንነካው ስለምንመለስ ነው። አያችሁ፣ እንመጣለን እኮ ማህሌት እንቆማለን፣ ግን ሳንነካው እንመለሳለን። መቅደስ ገብተን እንቀድሳለን፣ እናስቀድሳለን፣ ግን ልቡን ሳንነካው። ሴትየቱ እኮ ልብሱን አይደለም የነካችው፣ እሷ ናት በልቧ ልብሱን ያለችው፣ ግን በልቧ ልቡን ነው የነካችው። መሰረታዊ ችግሩኛ ውጭ አይሆነ ውጭ ለውጭ ጌታችን እነዚህ ጻፍት ፈሪሳውያንም በቃ በአፋ ሲያዩዋቸው ልክ እንደ ዛሬ ዘመኑ እንደኛ በቃ የሚያማምሩ ሃይማኖተኛ የሚመስሉ አንደበታቸው የሚያለዝቡ በቃ ደግ የሚመስሉ ነበሩ። አንድ ምሳሌ መስሎ ገሰጻቸው። ኦ ዕውር ፈሪሳዊ ቅድመ ሕጽቦ ለጽዋ ወለጻሂን እንተ ውስጡ፣ አንተ አይነ ልቡና የታወረ ፈሪሳዊ የጽዋውን እስኪ መጀመሪያ ከውጭ ይልቅ ውስጡን እጠበው አለ። አሁን ጽዋ ውስጡ ሳይታጠብ ውጭ የፈለገ ቢነጻ የሚጠጣው አገልግሎት የሚሰጠው በውስጠኛው ስለሆነ ጉዳት ያደርሳል። ቅድመ ሕጽቦ ለጽዋ ወለጻሂን እንተ ውስጡ፣ መጀመሪያ ውስጡን እጠበው ውጭ ያን ጊዜ ንጹህ ይሆናል አለ። አሁን የኛ ችግር እዚህ ጋር ነው። ውጩን ነው የምናጥበው። ውጩን እናጥበዋለን፣ ልብሳችን እንደምናጥበው፣ አካላችን እንደምናጥበው፣ ስማችንን በአንደበታችን እናጥበዋለን። የገጽታ ግንባታ እንሰራለን። በአንደበታችን ደግ እንመስላለን፣ ትሑታን እንመስላለን። በምልልሳችን በአካላችን እንመጣለን፣ ግን ውስጣችን አልታጠበም። ትልቁ ችግር እሱ ላይ ነው። ስለዚህ መተን ቤተ መቅደሱን ስመነው እንሄዳለን፣ ልቡን ሳንነካው የክርስቶስን ልብሰ ተክህኖውን ነክተን መስቀሉን ተሳልመን ግን ልቡን ሳንነካው እንመለሳለን። ይሄ በእውነቱ በጣም ችግር ነው። ለዚያ ነው ከሱ ኃይል ወደኛ የማይወጣው። ልቡን ከነካ ነው የሚታወቀው ኃይል ይወጣል። ክርስቲያኖች ከሱ ኃይል ይወጣል። ሰላም ላጣኑ ሰላም የሚሰጥ ኃይል ይወጣል። ሰላም ላጣቸው ሀገር ሰላም የሚሰጥ ኃይል ይወጣል። ግን ልቡን የሚነካው አላገኘም። በጸሎት ልብ የሚነካ ጸሎት የሚጸልይ ሰው የለም። የራሱን ልብ የሚነካ ሊሆን ይችላል፣ ልናለቅስ ሁሉ እንችላለን። ግን የክርስቶስን ልብ የሚነካ ጸሎት አልጸለይም። ደግሞ እኮ ክርስቶስ እንደኛ አይደለም፣ ደንዳና አይደለም፣ ጨካኝ አይደለም። ሩህሩህ ልብ ነው። በጥቂቱ ነው ልቡ የሚነካው። ቆርጦ የሚመጣ ሰው ነው ያልተገኘው። እኛ እንደ ፎርሙላ ነው የምናሟለው። በቃ ይመጣል ሰው ጉባኤ አለ ምናምን ግር ብሎ ይመጣል። ንስሐ ግቡ ተብሎ ሲኬድ ሄዶ ንስሐ ይገባ፣ ጸሎት ጸልዩ ሲል ሄዶ አይጸልይ፣ ስጋው ደግሞ ተቀበል ሄዶ አይቀበል፣ ታረቀ ሄዶ አይታረቅ። በቃ ልቡን አንነካውም። እኛ መድረስ መመለስ ነው። እንደ ሸማኔ መወርወሪያ መመላለስ ነው የለመደብን። ልቡን መንካት ያስፈልጋል ክርስቲያኖች። ልቡ በእጅ አይደለም የሚነካው፣ በልብ ነው የሚነካው። እግርና እጆቻችን አድራሾች ናቸው፣ አድራሾች ናቸው። መንፈሳችን ነው ከእግዚአብሔር ጋር መግጠም ያለበት። አሁን የቸገረን ይሄ ነው። ከሱ ኃይል የማይወጣው ለዚህ ነው። ክርስቲያኖች እንዴት ነው የምንጸልየው? እኛ እስኪ አብዛኛው ሰው አይጸልይም። መጀመሪያውን ብዙም አይጸልይ ሰው አለ። በቃ ማለት መጸለይ ማለት ጸሎት ማድረስ የካህናት የቆራቢያን የትልልቅ ሰዎች ማዕረግ ነው ብሎ አብዛኛው ወጣት ተሯሩጦ የሚያድረው ምናምን በቃ መጸለይ ለኛ የሚሆን አይደለም ብሎ አስቦ ማለት መጸለይ እኮ ክርስቲያን የሆነ ሁሉ ዝቅተኛ የክርስቲያን መስፈርት ነው እንጂ ትልቁ አይደለም። የማይጸልይ ብዙ ሰው አለን። በቃ ብድግ ተነስቶ ሽው መጥቶ ግድም እንደ ግንድ እንጀራውንም ቅድድ በቃ እንደዚህ። ይሄ በጣም ነውር ነው። ሰው ሳይጸልይ ነዋል አይብዛ እንጂ ብዛቱ አይደለም ጸሎት መገናኘቱ ነው።
መገጣጠሙ ነው። ከእግዚአብሔር ጋር በመንፈስ መገጣጠሙ የሚፈለገው። ማታ ስንለፋ ውለን አባቴ ብለን ስሙን ጠርተን አባቴ ሆይ ሳስከፋህ ይሆን ወይስ ደስ አሰኝህ? አንተን የሚያሳዝን ስራ ሆን ስሰራ የዋልኩት ወይስ እንደው በጎ ሰርቼ ይሆን ብለን አንደኛ ራሳችንን መርምረን ምን ሳደርጉኝ ውዬ ይሆን? ክፉ ባደረኩ ማረኝ፣ በጎ ያደረኩትን ባርክልኝ፣ አስቀጥልልኝ፣ አብዛልኝ፣ አሳድግልኝ ብለን በሰላም እንዲያሳድረን ጸልየን አባታችን አነጋግረን ማደር። ጧት ስንነሳ ይህንን ግርማ ለቤት ያሳለፍክልኝ አባቴ ሆይ አሁን ነጋ፣ ብርሃኑን አመጣህ፣ ወደ ስራ ልወጣ ነው፣ ደስ የሚያሰኝህን እንጂ የሚያስከፋህን ነገር እንዳላደርግ ከፊቴ ቅደም፣ አባቴ ሆይ አብረኸኝ ውጣ በረድኤት ብለን ይህንን ነግረን እኮ መውጣት ቢያንስ በጥቂቱ። ሰው ከአባቱ ጋር በአንድ ቤት እየኖረ እንዴት አይነጋገር? ብዙ የማይጸልይ ሰው አለ። አንዱ ችግር አለመጸለይ ነው። ዓመቱን ሙሉ የሚከናወን ምግባር ነው። እንግዲህ ምግባራቶቻችን ይለያያል። ለምሳሌ ጾም የሆነ እንደሆነ የማይጾምበት ቀን አለ። ይኸው እንግዲህ አሁን ከትንሣኤ ጀምሮ ወር አለፈን፣ እንደ ሮብ አንል 40 አንል መቱን አይደለ? ጸሎት ግን አይቋረጥም። ጾም የሌለበት ጊዜ አለ፣ ስግደት የሌለበት ጊዜ አለ፣ በዓላት የሚከበሩበት የማይከበሩበት ጊዜ አለ። እንደ ሁኔታው ነው። ምጽዋትም እንደ ሁኔታው ነው። ጸሎት ግን ዓመቱን ሙሉ ሕማማት ነውና ጸሎት አይጸልይም አይባል፣ ትንሣኤ ነው አይባል፣ ጥምቀት ነው አይባል፣ ልደት ነው አይባል። ዓመቱን ሙሉ 365ቱን ቀን በሙሉ የሚደረግ ምግባር ቢኖር ጸሎት ነው። ብዙዎቻችን ታዲያ ይሄን አለማድረግ አንድ ችግር አለብን። እናደርጋለን የምንለው ደግሞ ትክክል አይደለም። ልቡን የማይነካ እንኳን ልቡን ልብሱን የማይነካ ጸሎት እናደርጋለን። በቃ አለ አይደል? አይ እኔ እንዲህ ያለ ስለምጃለው እንዳይታጎልብኝ ላድርሰው። ኦኬ፣ ያንን ለማወቅ ማንበብ ነው። ይሄ ከሆነ ከእግዚአብሔር ጋር ምን አገናኘን? ስንቆም እግዚአብሔርን ልናነጋግረው አስበን ነው እንጂ መቆም ያለብን ኧረ እንደው ዳዊት ስለምጃለው እንዳይታጎልብኝ፣ ውዳሴ ማርያም ስለምጃለው እንዳትታጎልብኝ፣ እመቤታችን ልናነጋግራት ነው እንዳይታጎል የሆነ ንባብ ልናነብረው ምን ቆመው። ብዙ ሰው የሆነ ንባብ መዝለቅ ነው ልማዱ። ስለዚህ እንጸልያለን የምንለውም ሰዎች ያ ስለምን ነው እንዳይታጎል። ምናልባትም አንዳንዴ ይሄን ካላደረስን እንቅፋት ይመታናል፣ እሾህ ይወጋናል፣ ወይም የከፋ ነገር ይደርስብናል፣ ወይ ስራችን ይደናቀፋል ምናምን ከሚል ፍርሃት፣ ከዕለታዊ ፍርሃት ተነስተን ነው የምናደርሰው። ይሄም ጸሎት የእግዚአብሔርን ልብ አይነካም። ጸሎት እንደዚህ ሴትዮ ክርስቶስን መዳሰስ ነው። ውዳሴ ማርያም የሚያደርስ ከሆነ አንድ ሰው የማድረስ ልማድ ያለው ሰው ልማድ ያለኝ ሳላደርሳት አይደለም፣ እመቤቴን ላነጋግራት ነው። ብድግ ብለን እኮ ሰላም ለኪ አይደል ምንላት? የሌለ ሰው ሰላም ይባላል እንዴ? ያልነበረ አጠገብ የሌለ ሰው እንዴት አደርክ፣ እንዴት ዋልክ፣ ሰላም ላንተ ይሁን ይባላል እንዴ? አይባልም። እኛ እኮ እመቤታችን ሰላም ለኪ እንዘ ንሰግድ ለኪ ከፊታችን አቁመን እኮ ነው። ከፊታችን ናት በረድኤት። ስለዚህ ውዳሴ ማርያም አደረሰ እንዳይታጎልብኝ ከሚለው እንውጣና እመቤቴን ላነጋግራት፣ የልቡናዬን መሻት ልንገራት ተብሎ ነው የሚቆመው። ቁመንም ሰላም ለኪ ሰላም ላንቺ ይሁን እየነገርናት ከፊታችን በማርያናዊ ተማህፀንብሽ እያልን ማለት ነው። ክፉ ነገር እንዳያገኘን ተማህፀንብሻል እያልን ከዛ በኋላ በየክፍሉ ሰአሊ ለነ ቅድስት ድንግል ሆይ ለምኝልን ከልጅሽ ለምኝልን ከልጅሽ ከፊታችን አቁመን እኮ ነው። ይሄ ንግግር ነው። ይሄ ውይይት ነው። ይሄ ጸሎት ልብ ይነካል ክርስቲያኖች። አለዛ ግን ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ይሄ የሆነ ቃላትን መጨረስ ነው። የብዙዎቻችን ጸሎት እንደዛ ሆኖ ነው ችግሩ። ይህች ሴት አስቧት፣ ለእመገሰስኩ ጽንፈ ልብሱ አህዩ፣ በቃ ልብሱን ነካለው እድናለሁ። እድልና ግን ልብሱን ከነካው እድናለሁ። የኛ ጸሎት እኮ ልብሱን አይደለም ክርስቲያኖች፣ በትክክል ብናደርገው ልቡ ይነካዋል። አብርሃም ሲጸልይ እስኪ አብርሃም ሶዶምን ለማዳን የጸለየው ጸሎት በጣም ይገርማል። እንዴት ጻድቃን ከኃጥአን ጋር አብረህ ታጠፋለህ? በዚያ ጻድቃን ሊኖሩ ይችላሉ፣ ስለዚህ አይሆንም። የለም እኮ አብርሃም መስሎት ነው። ያው ሎጥ መኖሩን ያውቃል።
ከተማ ሰዶም ያኔ ትልቅ ከተማ ናት፣ በጣም ትልቅ እና 50 ሰው ደጋግ ሰው የወር ከተማዋን አትተውልኝም ለኔ ያለው ልቡን ነካው። ርኅራኄው የአብርሃም ርኅራኄ የእግዚአብሔር ልብ ነካውና 50 ካለ በቃ ከተማዋን አላጠፋብህም አለው። ባለሟል ስለሆነ አንድ ጊዜ ከጌታዬ ጋር መነጋገር ጀምሬያለሁ። ጌታዬ አይቆጣ እንደው ድንገት 5 ቢጎል 45 ቢሆኑ ወይም 40 30 20 10 እያለ ምክንያቱም በቃ እግዚአብሔር ከሰው ሰው ከእግዚአብሔር መንፈሱ ከገጠመ በኋላ ነገሮች ቀላል ነው የሚሆኑት። ግን የመንፈስ መገጣጠም ያስፈልጋል። የተሰበረ ልብ እግዚአብሔርን በህሊናው የሚያይ ልብ ይዘን ስንቀርብ ነው ነገሩ የሚሰምረውና እስከ 10 ድረስ ካለ 10 ጻድቃን በዚህ ከተማ ካሉ አድናለሁ። በጣም የሚገርመው በሰዶም 5 ራሱ ሳይገኝ ቀረ። 5 ሎጥና 2 ልጆቹ ብቻ። ሚስቲቱ እንኳን የተወላወለ አራተኛዋ ልቧ ተወላውሎ መንገድ ከጀመረች በኋላ ከመንገድ ቀረች። እንደው እቺን የመሰለኝ ከተማ ብላ እንዴት ትቃጠላለች እንዳትዞሩ ብለው መላእክት አስጠንቀዋቸው የሰዶምና የገሞራ ፍቅር ስቧት ከመንገድ ቀረች። በሰዶም የተገኘው 3 ሰው ብቻ ነው። እግዚአብሔር በአብርሃም ጸሎት ስለተነካ አብርሃም ሐሳቡን እየቀየረ እኮ ነው። 50 ነው ያለው 40 30 እሺ በቃ 20 አርግልኝ ቀንስ። አሁን ዋጋ እንደምንከራከረው ማለት ነው እንዴ አሁን 50 ብሎት 10 ይላል። አብርሃም ጨካኝ ነው በእውነቱ። 500 ብር ያላችሁትን እኮ 100 ብር እንደማለት ነው። ግን እግዚአብሔር በአብርሃም ጸሎት ስለተነካ ተቀብሎታል። እምርልሃለሁ ግድ የለ 50 ጻል 10 ካሉ ራሱ ተውልሃለሁ 5 እንኳን ካሉ ግን አልተገኘም። ጸሎት በትክክል ሲደረግ እንደዚህ ነው። በትክክል ሲደረግ ሁላችንም እኮ ልጆች ነን። የሥጋ ልጅና የእንጀራ ልጅ የሚባል የለውም። እግዚአብሔር ሁሉ ልጁ ነው። ያመነ የተጠመቀው ሁሉ ልጁ ነው። ሁላችን እኛ ካህናት ስለሆን እናንተ ምናን ስለሆናችሁ እኛ ልጆች እናንተ እንጀራ ልጆች አይደላችሁም። ይሄ ተልእኮ ጉዳይ ነው። እናንተም በሆነ መስመር ታገለግላላችሁ፣ እኛ በሆነ መስመር፣ እኛ በመናገር እናንተ በመስማት አገልግሎታችን ግን እኩል ነው። ልጆቹ ነን ሁላችንም። ዋናው ግን እንደ አባት ማነጋገር፣ እንደ አባት መቅረብ፣ እንደ ልጅ ሆኖ መቅረብ ነው የሚያስፈልገው። ስለዚህ ጸሎታችን እግዚአብሔርን ልቡን የሚነካ ቢሆን ኖሮ ለሀገራችንም ለእኛም ሰላም እናገኝ ነበር። ግን አልሆነም። ቢሆንም ክርስቲያኖች ተስፋ አንቁረጥ፣ ተስፋ አንቁረጥ። ኃጢአትም ሲደጋገምብን ተስፋ አንቁረጥ። 12 ዓመት የሚፈሰውን ደም እኮ በአንድ የልብስ ዘርፍ በመንካት ብቻ ወነጽፈ ነቃደማ በአንዴ ቀጣል። የረጅም ዘመን ኃጢአታችን ይቆማል። ግን ተስፋ መቁረጥ ነውር ነው። አይሰማኝም አይባልም። በደላችን ብዙ ሊሆን ይችላል። ከዚህ በኋላ አለመጨመር ነው እንጂ እስካሁን በሆነው ተስፋ ቆርጠን እንዴት አድርጎ አይባልም። ሩህሩህ አምላክ ሩህሩህ አባት ነው ያለን እኛ። ስለዚህ እንደምንም ብለን ልብሱን ጫፉን እንንካ። በፍጹም ልብ እንደዚህ ሴት በጸሎት እንንካ። በሌሎቹ ምግባራት እግዚአብሔር የሚገኘው በጸሎት ብቻ አይደለም። ጸሎት አንድ መስመር ነው። ሌሎችም ብዙ ምግባራት አሉ። ምጽዋታችን በበጎ ከሆነ እግዚአብሔርን ልብ ይነካል። ግን ዝም ብሎ ሳንቲም መወርወር ውዳሴ ከንቱ ያለበት ምናምን መሆን የለበትም። ወይ ደግሞ ስለ እግዚአብሔር የሚለው ሰው ስለጨቀጨቀን ለመገላገል አይደለም። ከልባችን ወይ ቸግሮት ነው ቸግሯት ነው ብለን አዝነን ያለችን ስንሰጥ የእግዚአብሔርን ልብ ይነካዋል። ይሄ ጌታችን እያስተማረ ሲንቀሳቀስ በቤተ መቅደሱ በዕቃ ቤቱ አካባቢ ብዙ ሰዎች ብዙ ገንዘብ እያመጡ ለቤተ መቅደሱ ሙዳየ ምጽዋት ይጨምራሉ፣ ይሰጣሉ፣ ምን ይላሉ። ግን ያው የተረፋቸው ነው። አንዲት ሴት ምንም የላትም፣ ልብ በሉ ምንም የላትም። በቃ ያለቻት በሕይወቷ 1 ሳንቲም ናትና እሷን ሰጠች። 1 ሳንቲም ብቻ ኖሯት ያችን ራሷን ሰጠቻትና ያን ጊዜ ስለነዛ ሁሉ ብዙ ስለሰጡት ምንም አላለም። የዚያች ሴት ግን ልቡን ነካው። 1 ሳንቲም ዞር አለ፣ ርዕስ አደረጋት። በጣም ይገርማል። ርዕስ የትምህርቱ ርዕስ አደረጋት እና ሌሎቹ አለ
ከብዙ ከተረፋቸው ሰጡ። ይቺ ሴት ግን ቤቷን ሁሉ ሰጠች። ምኗን ሰጠች? ቤቷን ያለቻች ናታ። ቤትም ብትሄድ ሌላ የላትም። 1 ሳንቲም አላት፣ መላውን ሰጠች። ያቺ ቆራጥነቷ ይሄ የቆራጥ ምጽዋት ጌታችን ልቡን ነካውና እንደገና ርዕስ አድርጎ አመስግኖ በወንጌል ታሪኳ እንዲጻፍ አደረገላት። አያችሁ እሰጣለን እኮ ምጽዋት ግን ልቡን በሚነካ መንገድ አላደርገው እያልን እኮ ነው። ለእግዚአብሔር መባ እናስገባለን ግን ልቡን በሚነካ መንገድ። አሁንማ ተለምዷል። በቃ በተለይ ሰው ትንሽ 1000 ብርና ከዛ በላይ ከሆነ ካልተነገረለት ባይሰጥ ይሻለዋል። እንደው 50 ብር 100 ብር ሲሆን ያን ያህል ነገር ይፈልጋል። ከዛ በላይ ከሆነ ግን አቶ ገሌ ይሄን ያህል ሰጡ፣ ወይዘሮ ገሌ እንዲባል ይፈልጋል ሰው። ያን ጊዜ እንዴት ብሎ እግዚአብሔር ልቡን ይነካዋል? የድሃ ልብ ነው የሚነካው። አንተ 50 ሺህ ብር ተርፎ ስትሰጥ 50 ሺህ ብር የሰጠው ስንት ብር ቢኖረው እያለ ድሃው ነው ልቡ የሚነካው። በስውር ግን ጥቂትም ይሁን ብዙ በስውር ለእግዚአብሔር ብንሰጥ የእግዚአብሔር ልብ እንነካዋለን። ያቺ አንድ ሴት 1 ሳንቲም ሰጥታ ልቡን ነካችው። ስለዚህ ክርስቲያኖች ውዳሴ ከንቱ በነገራችን ላይ እንኳን አይደለም ሌላ ሰው እኛ ራሳችን ነን ውዳሴ ከንቱ ምን ጀምረው። አሁን ለድሃ ሰጥተን በቃ ደጋግመን በቃ ዛሬ በጠዋት እኮ ለአንድ ድሃ ሰጥቻለሁ ምናምን እያልን ስናስበው ከዋል ወደ እኛ ራሳችን እያመሰገን ነው ማለት ነው። እንኳን ሰው አይቶብን እንኳን ለሰው ነገር እንኳን በመድረክ በድምጽ ማጉያ በሚዲያ የተነግሮ ይቅርና እኛው ራሳችን እንኳን እየመላለስን ለአንድ ድሃ እንዲህ አድርጊያለሁ ምናምን ካልን ወደ እኛው ራሳችን በውዳሴ ከንቱ እያጠፋነው ነው። አይፈልግም እግዚአብሔር እንዲያይ ብቻ አድርጎ መስጠት። ለማለት የፈለኩት በጸሎታችንም በምጽዋታችንም በስግደታችንም በፍቅር ትሕትናችን በጾማችን እግዚአብሔርን ልቡን መንካት አለብን። ወዳጆቹ እንደዛ ናቸው። እግዚአብሔርን ሐሳብ ሁሉ ያስቀይሩታል። ሐሳብ ፀሐይ ባለችበት ትቆም ሲሉት ያቆምላቸዋል። በቃ እንዳትመሽ ስራችን መጨረስ አለብን። እነ ኢያሱ እና አቡነ አሮን ሌሎቹም በርካታ ቅዱሳን ፀሐይ እንግዲህ ተፈጥሯዊ ነገር እኮ ነው ይሄ። በቃ ትቁም፣ ጨረቃም ትቁም፣ ስራችንን ያደርግላቸዋል። ሶባአኮ ሙሴ ህሩዩ ቆመ ቅድሜሁ አመ ብድብድ ወይቤ ከመ ይስረው ማለት ነው። እስራኤልን ሊያጠፋ ወስኖ በቃ አንተን በሌላ ህዝብ ላይ እሾምሃለሁ፣ ይሄ ህዝብ በድሎኛል፣ እኔን ትቶ ጣዖት አቁሟል፣ አጠፋዋለሁ ብሎ ሲነሳ አይሆንም እነሱን ከምታጠፋ እኔን አጥፋኝ አለው ሙሴ። ተመልከቱ የሚያጠፋው ህዝብ እኮ በጣም ብዙ ሺህ ህዝብ ነው ጎበዝ። ግን ይሄ ሺህ ህዝብ ማለት ክርስቶስ ታምራት ሊያደርግ የሚጋፋው ታምር የሚጋፋው ነው። ልቡን እኮ አልነካውም። ዝም ብሎ በስጋ ይገፋዋል እንጂ ልቡን የነካው ሰው የለም እዛ ውስጥ። አንዲት ሴት ናት ልቡን የነካችው። ዝም ብሎ የሚጋፋው ሁሉ እኮ ልብ አይነካም። ስለዚህ አሁን ስንት ሺህ እስራኤላውያን እግዚአብሔር ያሳዝነውታል። ሙሴ ግን ደግ ነው። ሙሴ የዋህ ነው። የዋሁትም ሁሉ ደቂቀ ጓለማያው ነው የሚለው መጽሐፍ። ከሰው ሁሉ የዋህና ትሁት ነውና አረ ህዝቡን ከምታጠፋ እኔን አጥፋኝ። አሁን እግዚአብሔር ይሄ ጸሎት ልቡን ስለነካው እንዴት አድርጎ ሙሴን ተራምዶ ህዝብ ያጥፋ? እባክህ ተወኝ እንዴ እባክህ ተወኝ አለው እግዚአብሔር። ተመልከቱ ክርስቲያኖች፣ አሁን ሙሴ አንድ ሰው ፈጥሯል። አንድ ሰው መፍጠር ይቅርና አንድ ሰው ሲፈጠር እንደው ጭቃ፣ አፈር፣ ነፋስ፣ እሳት አቀብሏል? አላቀበለም። እኒህ ህዝቦች የእግዚአብሔር ናቸው። እግዚአብሔር ህዝቡን የማጥፋት ስልጣን አለው። ግን ወዳጁ ሙሴ አይሆንም ሲለው ጭራሽ ፈቃድ ይጠይቀዋል ሙሴን። በጣም እኮ ነው የሚገርመው። እባክህ ተወኝ ብቻ አለ ሙሴ። እኔን አጥፋኝ፣ እኔ የምመራውን ህዝብ ከምታጠፋ እኔን አጥፋኝ። እግዚአብሔር ደግሞ እባክህ ተወኝ። አንድ ሙሴ ጸልዮ ብዙ ህዝብ ታደገ። አያችሁ ጸሎታችን ሲስተካከል ከኛ አልፎ ብዙ ሰው ከኛ ሀገር አልፎ ለሌላ ሀገር ይታደጋል። ግን አሁን የኛ ጻማ ከናፍር ዝም ብሎ መድከም የጉልበት ስራ እየሆነብን እግዚአብሔርን ልብሱንም ልቡንም እየነካ ነው አይደለም። እንዲህ ከሆነ ኃይል ከሱ አይወጣም። ለኛ በረከት የሚያድል ኃይል አይወጣም ልብሱን ካልነካ ነው።
ለኛ ሰላም የሚያድል ኃይል አይወጣም። ጸጋውን የሚያድል ኃይል አይወጣም ሳንነካው። አልነካነውማ፣ ስንነካው ነው። ወደኛ አይዞርም ሳንነካው። እንዴት ሆኖ ይገርማል። ብዙ ነን፣ አገልግሎታችንም ጥሩ ነው፣ ብዙ ነው። ግን የብዙዎቻችን አገልግሎት እንደምታዩት እንደዚያ እንደሚጋፋው ህዝብ እየሆነ እኮ ነው ማንነካው። እንግዲህ በድካሙ ሰዓታቱም ማህሌቱም ቅዳሴውም ዝማሬውም በዚህ መንገድ ብዙም በልዩ ልዩ መንገድ ይሄ የምናገለግለው የምንጋፋው ብዙ ነው። ክርስቲያኖች ግፌውን እንተውና ልብሱን እንንካው። አምላካችን ግፌውን ትተን ንስሐ ገብተን እንባ ጠብ ብናድርግበት እንባ አይችልም። የእውነት እንባ ከሆነ አይችልም እግዚአብሔር። አሁን የኛ እንባ መቼ ነው የሚመጣው? የኛ እንባ የሚመጣው የሆነ ነገር አጣን ስንል፣ ባዶነት ሲሰማን ምናምን የሥጋ ችግር ነው። የሥጋ ችግር ብዙ ሰው ፊልም አይቶ ነው የሚያለቅሰው። ብዙ ሰው ብቻችን ሆነን በድያለሁ ማረኝ ብለን እንባ ጠብ ብናድርግበትና ያ ልቡን ነው የሚነካው። ልብሱን አይደለም ልቡን ነው የሚነካው እግዚአብሔር። አንዲት የእውነት የንስሐ እንባ የመበደል ስሜት፣ የመገፋት ስሜት፣ ቁጭት፣ ደራ፣ እልህ አይደለም። በትህትና የሆነ በተሰረበረ ልብ የሆነ እንባ ሲሆን እግዚአብሔርን ልቡን ይነካዋል። አንድ ፈሪሳዊና አንድ ቀራጭ ቤተ መቅደስ ይጸልዩ ሄደው አንዱ ቀና ብሎ ጌታ ሆይ እኔን እንደዚህ ሰውዬ ስላላደረከኝ አመሰግናለሁ፣ ሳምንት ጾማለሁ፣ ጸልያለሁ፣ እንደዚህ ሰጣለሁ ሪፖርት አደረገ። እግዚአብሔር ሪፖርት አይፈልግም። ያኛው ግን ቀና ብሎ ማየት እንኳን ስላልደፈረ መሬት እያየ እኔ ኃጢአቴን አውቃለሁና ይቅር በለኝ ይል ጀመር። መሬት እያየ ምናሴም እኮ ብሏል እኔ ቀና ብዬ ሰማይን ማየት አይገባኝም ከኃጢአቴ የተነሳ። ነገር ግን አንተ ንስሐን የሰጠ ለእነ አብርሃም ለእነ ይስሐቅ ለደጋጎቹ አይደለም፣ እንደኛ ላለው ሕመምተኛ ነውና ለእኔ ለሕመምተኛው ምሕረት ውስጠኝ እንጂ እኔ ግን ቀና ብዬ ዙፋንህን ሰማይን ማየት እንኳን አይገባኝም አለ ምናሴ ሲጸልይ። ያም ሰው እንደዛ አገርቅሮ ሲጸልይ ይሄኛው ጸድቆ ያኛው ተመጻድቆ ወደ ቤታቸው ገቡ ይላል። ስለዚህ ብዙ በጎ ነገር እናደርግ ማናደርገው እንዳለው ነው። የምናደርገውም ቀላል አይደለም፣ ግን የምናደርገውን በትክክል አለማድረግ ነው የጎዳን። ማህሌት ስንቆም እኛ ካህናቱ ማህሌቱን በተገቢ ሁኔታ ሰው ይስማው ምናምን ሳንል አሁንማ እድሜ ለድምፅ ማጉያ ስንቀድስም እንዲሁ ሰዓታቱን ስንቆም እንዲሁ ስንዘምርም እንዲሁ ስንሰብክ እያንዳንዱን ነገር ለጥቅምና ለበጎ ከልብ ስናደርገው እግዚአብሔርን ልብሱን አልፎ ልቡን ይነካዋል። ያኔ እግዚአብሔር የማይቀበለው የለም። ኃይል ከብሶ ይወጣል። አሁን ግን ከኛ ነው ኃይል የሚወጣው። የሥጋ ኃይል ድካም ይወጣል ከኛ፣ ከሱ ኃይል አይወጣም። ለምን? ጸሎታችን የጉልበት፣ ጾማችን ረሃብ አድማ፣ ስግደታችንም የጉልበት እንደስበ ሁሉ ነገር የጉልበት ሆነ። ምጽዋታችን የውዳሴ ከንቱ፣ ቅዳሴያችንም ማህሌቱም ስብከቱም ዝማሬውም ውዳሴ ከንቱ ሲሆን ስጋችን ይደክማል። ጉልበት ኃይል ከኛ ይወጣል። ከእግዚአብሔር ኃይል ወደኛ እየመጣ አይደለም። ልብሱንም ልቡንም ስላልነካ ነው። ስለዚህ የዚች ሴት ምግባር ለሁላችን ትምህርት ሊሆነን ይገባል። ክርስቲያኖች ትልቅ ትንሽ አይልም እግዚአብሔር። ሁላችን በእግዚአብሔር ዘንድ እኩል ልጆች ነን። አይኔ ወጣት ነኝ መጸለይ አይገባኝ፣ አይኔ ምጽዋት ነኝ እግዚአብሔር፣ አይኔ ወጣት ነኝ ሳበህ አይገባኝ ምናምን አይባልም። ያመነ የተጠመቀ አካለ መጠን ያደረሰ ማንኛውም ሰው አባቴ ሲለው አቤት ነው የሚለው እግዚአብሔር። ስናለቅስበት እንባችን ያብሳል። ልብሱን ስንነካው ወደኛ ይዞራል። ልብሱን ስንነካው ኃይል ከሱ ይወጣል። ሁላችንም ካህን ስለሆንክ አይደለም ስላልሆንክ አይደለም። የተሰበረ ልብ ይዞ ለመጣው መስዋዕቱ ለእግዚአብሔር መንፈስ የዋህ የእግዚአብሔርን ልብ የሚነካው የተሰበረ ልብ ነው። ደንዳና ልብ አይደለም። እንደ ፈርዖን የደንደነው አይነካውም። የተሰበረውና የደቀቀው በቃሉ የተሰበረው ልብ እግዚአብሔርን ልቡን ይነካዋልና እንዲህ ያለ ጸሎት፣ እንዲህ ያለ ምጽዋት፣ እንዲህ ያለ ስግደት
እንዲህ ያለ ምግባር እንድናቀርብ አምላካችን ይርዳን። ተስፋ አትቁረጡ። በተለይ ወጣቶች አንደኛ ለኃጢአት እድል አትስጡ። አይ እኔ ልጅ ስለሆንኩ አሁን ገና ብሎ ጊዜ ለኃጢአት አይሰጥም። እኛ የምናውቀው አሁን መኖራችን ስለሆነ ንስሐውንም ጸሎቱንም ማድረግ ያለብንን አሁን ማድረግ ነው። አይ እኔ ትናንት እንዲህ አድርጌ ስለነበር አይምረኝምም አይባልም። በቃ ርኅራኄውን ለመግለጽ ነው እኔ በዚህ ርዕስ እያወራሁ ያለሁት። ርኅሩህና ቸር የሚወደን እጁ ዘርግቶ የሚጠብቅ አባትና አምላክ ነው ያለን። እኛ ግን ተጎትተን ተሽሎክልከን ሄደን ልብሱን ከኋላ እኮ ነው፣ ለዛው ከፊት እኮ አይደለም፣ ከኋላ መንካት ነው የሚጠበቅብን። ባይሆን ከዛ በኋላ ወደ ኃጢአት አለመመለስ፣ ከዚያ በኋላ ወደ ቀደመ መጥፎ ግብር አለመመለስ፣ ወደፊት መቀጠል ነው እንጂ ያለፈውን እንዳልነበረ ነው የሚረሳልን። ሰው ይቅር ሲለን ረስቶልን አይደለም። በቃ ትቼዋለሁ፣ እገሌ እንዲህ አድርጎኝ ነበር ትቼዋለሁ፣ እገሌት እንዲህ በድላኝ ነበር ግን ትቼላታለሁ ነው። እግዚአብሔር ግን መርሳት እኮ ነው። እንዳላደረገ እኛ አድርጎኝ ነበር ትቼዋለሁ፣ ይቅር ብዬዋለሁ ነው። በሆነ አጋጣሚ ድጋሚ ጸብ ከተነሳ እንዴ ያኔም እኮ እንዲህ አድርገሽ ነበር ትቼሽ ነው እንጂ ያኔም እኮ እንዲህ አድርገ እግዚአብሔር ደግመን እንኳን ኃጢአት ብንሰራ የባለፈውን አያነሳም። በዚያ ኃጢአት ንስሐ አይገባበትም። ቀድሞ ታጥቧል፣ ጠፍቷል፣ ይረሳል። እግዚአብሔር ግን ልቡንና ልብሱን ስንነካው ነው። ልቡን ቀርቶ እንደው ከኋላ ልብሱን ስንነካው ይረሳዋል። ፍቅሩ ይዘናበታል። የፍቅር አምላክ ነው ያለን። ስለዚህ ሁላችንም እንደዚህ ሴት የልብሱን ዘርፍ ብነካ እድናለሁ ብለን በትህትና በንጽህና በትጋትና በፍጹም እምነት የልብሱን ዘርፍ ብቻ ሳይሆን ልቡን ነክተን ጌታችን ወደኛ ተመልሶ ኃይሉን አድሎን በኃይሉ ጸንተን መንግስቱን እንድንወርስ አምላካችን ይፍቀድልን። ይቆየን። ፍቅር